ያቴ ነገር ባይሆን አገልሽ ነበር ማፍረቢ ምን ሆናችሁ አንቺ መጠራጠር ከጀመርኩ ቆይቻል እንደዚህ ቅዝዝዝ የሚያረግሽ ነገር እሺ አንዴ ዝም በይ አይደለም ዝም በይ ብዬሻለሁ አይደለ በቃ ዝም በሉ አንተ ማን ማክሰን አርጋ ምናምን እንደሚመጣው መቀዘም ማንነቱን ለማታውቂው ሰው ራሱ እኮ ሲጀመር ምን አስቀባ ምን አገባሽ ቤቱ እኮ የኔ ነው ያጠፋ ሰው መቀጣት አለበት እህቴ ላይ እንደዚህ አይነት ጉዳት አድርሰው በሰላም ሊኖሩ አይችሉም በቃ ያንን ነገር እኔ መፋረድ እፈልጋለሁ በቃ ጓደኛው ለምን ዝም በይ በቃ ዝም በይ ታዲያ ካሜራ ዝም በይ በቃ ነው ታራ ነበር ትንሽ አንቺ ነሽ ምን አድርጋለሁ እንዴ እኔ ምን አደርጋታለሁ ቤዚ እሷ ምን ታደርጋለች እሷ አይደለች እንዴ አንቺ አንቀሻለሁ ዝም በይ ስርዓት ታቂም በቃ ተይ እኮ አንዴ ከሳታለሁ እንዴ ስለማን ነው እንደዚህ መጣ በጣም ችግር አንቺ ዝም በይ በእናትሽ ችግር አለባት በጣም ችግር አለባት ምንድነው ነገሩ ምንድነው እየተካሄደ ያለው ጤና የለሽም ነው ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ እንግዲህ በየጊዜው አዳዲስ ማይታመኑ ታሪኮች ማይታመኑ ጉዶች እየደረሱን ነው እኛም መሄድ ባለብን ቦታዎች ላይ እየተገኘን እንግዲህ በቻልነው አቅም የኛ ስራ ወይንም ደግሞ እስከሚፈቀድልን ድረስ እየሄድን ማድረግ የቻልነው ሁሉ እያደረግን እንደዛ እያለን ደግሞ ዛሬ አንድ ቤት ተገኝቻለሁ ከነሱ ጋር የተወሰነ ቆይታ ይኖረናል እንግዲህ እሷ በእቷ ዙሪያ ያለውን ነገር ልትነግረኝ ነው እንደማያት እቷም ጥሩ ሁኔታ ላይ አይደለችም ስለዚህ ምን ተፈጥሮ ነው ያለው ምን አድርጎ ነው የሚለው እንግዲህ ለማየት ነው እዚህ የተገኘሁትና ሁሉንም እኩል በዝርዝር ምን ሰማናል እናንተ አብሮነታችሁ አይለኝ ላይክ ሼር ማድረጉ እንዳይረሳ ሰብስክራይብ በማድረግ ቤተሰብ እንላለን አሁን ወደ ቆይታችን እንዴት ነሽ ሰላም እንዴት ነሽ እግዚአብሔር ይመስገን ስላገኘሁሽ ደስ ብሎኛል እሷንም እንግዲህ ፈጣሪ ጨርሶ ይማራት ብያለሁ እሺ እኔም ስለመጣ በጣም ነው ማመሰግነው በእውነት በጣም ነው ማመሰግነው ያው ካወራን ቆየን ያው አንተም ትንሽ ቢዚ ነህ መሰለኝ አዎ ስራዎች ያው እንደሚታወቀው ነው ይበዛሉ አይ በጣም ነው ማመሰግነው በእውነት መምጣት ያው የህዲ ነገር ያው ብዙ ነገር አውርተናል በውስጥ መስመር እና በጣም ያሳሰበኝና በዚህ ሰዓት በጣም ያስጨነቀኝ ያለ ነገር ነው እና ያው ከጎኔም ሰዎች የሉምና ማለት ምን ማድረግ እንዳለብኝ በጣም ስለጨነቀኝ ነው በቃ አንተንም ያው እየደወልኩኝ በውስጥ መስመር ምናምን ያስጨነኩ ለዛም ይቅርታ አይ ችግር የለውም እና በቃ እንድታግዘኝ እፈልጋለሁ እሺ ምንድነው የተፈጠረው ያው ብዙ ነገር ጋር ያለው ማለት እንግዲህ ማየው ነገር ትንሽ ከባድ ነው በጣም ሁላ ነገር ፊቷ ታሽጎ ነው ምናምን እና ምንድነው የተፈጠረው ያው በመጀመሪያ ያው እኛ የክፍለ ሀገር ልጆች ነንና እዚህ በትምህርት ጉዳይ ነው ወደዚህ የመጣነውና ቤተሰቦቻችንም ያሉት ያው ክፍለ ሀገር ነው እንግዲህ ያውቃሉ ግን እነሱ አይ ቤተሰብ አያውቅም ማንንም አያውቅም ለምን ያው ማለት ያው ከባድ ሁኔታ ላይ ናት አዎ ያው በቃ ቤተሰብ አያውቅም ማለት ትንሽ እሷም ግልጽ አይደለችም ለነገሩ ምን እንደሆነ ባላውቅም ቤተሰብም ሰውም ሰው መጥቶም እንዲጠይቃት ጭራሽ ነው ማትፈልገው በቃ ሰላም ይነሳታል ሰው ሲመጣ እና ያው መታ የምትጠይቃት አንድ ጓደኛዋ አንድ ቤዛ የምትባል ጓደኛ አላትና ምን መሰለ የተፈጠረው እንደነገርኩኝ የክፍለ ሀገር ልጆች ነን እዚህ ያው ትምህርትም እየተማርን ጎን ለህይወት እንደምታውቀው ቀላል አይደለም በዚህ ሰዓት እየሰራንም ግማሽ ቀንም እየተማርን ነው እንደዛ ነውና እሷ አሁን ትምህርት ጨርሳለች እኔ አሁን እየተማርኩ ነውና እንትን ነው ሆቴል ነው የምትሰራው መስተንግዶ ማለት ነው እና ያው እኛ ደከም ያለ ቤተሰብ ነው የመጣነውና ህይወት ለኛ በጣም ከባድ ነውና ኑሯችንን በጣም አስቸጋሪ የሚባል ነበር ሴት ስትሆን ደግሞ በዛ ላይ ፈተና የሚበዛል እና እንደዛ እየሆነ ያው እኔም እየሰራው ጎን ለጎን እየተማርኩኝ የሆነ ሰዓት ላይ ግን አሪፍ ነገር መምጣት ጀመረ ገንዘብ ማግኘት ጀመረች እንደምታየው ይሄን ሶፋም እሷ ነች የገዛችው ሁሉን ነገር ቤት ማሟላት ጀመረች እኔም ስራ ምናምን ታውኩኝ በዛ ሰዓት ያው ከትምህርት ጋር አልመች ሲል እሷም ደህና ነገር ላይ ስትሆን ትምህርት ስራ ማቋርጫ አለችኝ መስራት ጀመረች ሁሉን ነገር ማሟላት ጀመረች በቃ ገንዘብ እስከ ጥግ ድረስ ማለት ነው እሷም የራሷን ህይወት በቃ ለውጦች መጡ በአጠቃላይና ማለት አንድ ሴት ልጅ መስተንግዶ እየሰራች ያንን ነገር በጣም ማለት ጠየቅኳትኝ ምንድነው ይሄ ነገር ህይወታችን መለወጡ ቢያስደስተኝም ግን ደግሞ ከጀርባው ያለው ነገር ማለት ምንድነው ብዬ በጣም ፈጣነብሽ ማለት በቃ ሁሉም ለውጥ የቤት እቃው ምኑ በቃ ራሷ ላይ ኢንቨስት የምታረገው ነገር ከአቅሜ በላይ ሆነ ማለት የትኛው ሌክዠሪ የሚባል ቦታ እንኳን ብትሰራ ልክ አለው አይደለ ደግሞ ያው እንትን አስተናጋይ ስትሆን
የፈለገ ነገር ቢሆን በዚህ ልክ አታገኙም ምንም አይነት ገቢና በእርግጥ ያው እነዚህ ቲፖች ምናምን ይኖራሉ በደንብ በዚህ ልክ ደግሞ ከባድ ነው ያንተን ህይወት በእጅጉ ሊቀይር የሚችል ነገር አለ ኑሮውን በዛው ልክ እየጨመረ ስለሚሄድ ያን ከፍተኛ ነገር አይኖርም እና በቃ ይሄ ነገር እኔን ስራ እስከማቆም ድረስ ህይወታችን በቃ እንዴ ልበል ኖረን የማናውቀውን ህይወት መኖር ጀመርን ከዛ ጠየኳት ምናምን እህቴ ነገር ምንድነው ምናምን ስላት በቃ አንዳንዴ እንዴ ነው ቁጡ ትሆንብኛለች ምንድነው ጥያቄ የምትጠይቂው ምናምን እኔ እኮ ታላቅ የሆነ አምባገነን ትሆንብኛለች እንዴ ነገር ምንድነው ስላት እንዴ ቲፕ ነው እኔ እኮ በጣም እኔ የምሰራበት ሆቴል ብዙ ባለ ሀብቶች ባለስልጣናቶች አርቲስቶች በቃ ይመጣሉ ገንዘብ ያሉ እና እኔም ደግሞ በቃ ስለሚወዱኝ ምናምን ነገር ቲፕ ኮሚሽን ምናምን ትለኛለች ኦኬ እሺ እንደዛ ከሆነ ብዬስ በቃ ያ ነገር ማለት እኔ በቃ ግራ ሲገባኝ እንደዚህ ሆቴል ላይ መስተንግዶ የሚሰሩ አንዳንድ ልጆች እንዲህ በክላስም ከኔ ጋር ምናምን በፊት የሚማሩ ልጆች ጠየቅኩኝ እንደዚህ ሲል ይኖራል አሉ ቲፕ በደንብ ነው የሚኖረው ግን በዚህ አንቺ በምትዩ ልክ ደግሞ ሳቁብኝ አረ እንዴት እንደዛ ቢሆንማ ሁሉም ሰው ሆቴል ላይ መስተንግዶ አይሰራም እንዴ ምናምን ነገር እንደዛ ሲሉኝ ደግሞ በቃ ግራ ገባኝ ማለት ምን ላድርግ ምንድነው ገንዘብ መምጣቱን አልጠላውም ግን ደግሞ ዋናው ፖይንት በምን መንገድ ነው ምን ሰርታ ነው ይሄን ነገር ልታመጣው የምትችለው ብዬ በጣም ግራ ገባኝ ጓደኛዋንም ደግሞ ቤዚ የምትባል ጓደኛችን ያው የሷ ጓደኛ ናት ግን ደግሞ ከኔ ጋርም ጥሩ የሚባል ሪሌሽን አለን እሷንም ምናምን ስጠይቃት በቃ እሷ እኮ የምትሰራበት ቦታ በጣም ገራሚ ነው ምናምን ነገር ትለኛለች ጓደኛ ምንድነው የምትሰራው ጓደኛውም እንደዛው አይነት ነገር ነው የምትሰራው ያው እቃ ምናምንም ትሸጣለች እንደዚህ ፑቲክ ምናምን ነገር ትሰራለች እና ያው የተለያየ ስራ እሷ ደግሞ ብዛት ጊዜ ትገባና ብዙም ሳቆይ ትለቃለች ለምን እንደሆነ አላቅም ባህሪዋ ይሁን ምን እንደሆነ ባላቅም የሆነ ቦታ ትገባና ብዙም ሳሰራ ትለቃለች ፑቲክም ትሰራ ነበር መስተንግዶም የተለያየ ቦታ ግን አትቆይም ይገርመኛል ለምን እንደሆነ አላቅምና እንደዛ እንትን እየተባለ ድንገት የሆነ ጊዜ ላይ አሲድ እንደምታየው ተደፋ አሲድ ነው እንደዚህ እንትን አለ አሲድ ነው እንደዚህ በቃ እንዴ ልበል ማለት እኔ እንጃ በቃ በጣም ከባድ ነው ለኔ ከዛ ያው ሐኪም ቤት ምናምን ገባቸው እንደምታየው ምናምን ህክምና ተደረገላት ምናምን አላቅም ከዛ ምንድነው ምናምን ነገር ስላት ያው ሆቴል አይደል የምትሰራው ግርግር ተነሳና እንደዚህ ሰዎች ሲጋጩ ምናምን ለሰው የተሰነዘረ ለኔ እንትን አለ ምናምን ነገር አለችው ያው የቀን ጎዶሎ እህቴን እንደዚህ አይነት ነገር ዳረገብኝ በቃ እኔ ደግሞ ማለት አንድ እህቴ ናት እህቴን ብቻ ሳትሆን እናቴም ጭምር ናት ታላቅ እህቴ ናት በቃ እኔ እንጃ ምን እንደምልህ አላቅም ከዛ በኋላ ያው በህግም በምንም በሰዎች ምናምን እንትን ልል ሞከርኩኝ እዛ ሄጄ ያለውን ነገር ለማጣራት ምናምን ሄድኩኝ ጭራሽ አትፈልግም እንደዚህ አይነት ነገር ለማድረግ ማለት ያጠፋ ሰው መቀጣት አለበት እህቴ ላይ እንደዚህ አይነት ጉዳት አድርሰው በሰላም ሊኖሩ አይችሉም በቃ ያንን ነገር እኔ መፋረድ እፈልጋለሁ በቃ ማለት እህቴን በቃ ህይወቷን ያሳጣት አስቡ በዚህ እድሜ እንደዚህ ሆኖ አልጋ ላይ መቀመጥ ማለት መብላታችን መራመዳችን በጣም ፈተና ነው ለኛ ማለት ነው በቃ ከዛ ይሄን ነገር ምንም አታወራም ወይስ እንዴ የተጎተተች ምናምን አንዳንድ ቀን በቃ ድንገት ቀኑ ሙሉ ሳታወራ ነው የምትውለው አንዳንድ ቀን ደግሞ ትንሽ አፏ ምናምን እንትን ይላል ያው አሲድ ነው ቁስል ምናምን አለ አዎ በቃ እጇ ፊቷ ምናምን ሁሉ ነገር ያው እንደምታየው ነው ፊቷ እጇ ሁሉ ነገሯ በቃ ያው ፊቷ እንደምታየው ነው ልዩ ትባላለች ላውራት ትንሽ ወይስ ልዩ ወንድሜ ልፋ ቢልክ ነው ልዩ ያው ተሰማለች መመለስ ትቸገራለች ጠጋብዬ ላውራት እንዴት ነሽ ፈጣሪ ጨርሶ ይማርሽ ብዬሻለሁና እህትሽ አንዳንድ ነገሮችን እየነገረችኝ ነው ለምንድን ነው እሷ ሂዳ ያለውን ነገር እንድጠይቅ ማትፈልጊው በቃ
ጭራሽ አትፈልግም። እኔ ደግሞ በዚህ ማለት እንደዚህም ሆና ማትፈልገውን ነገር ማድረግ ይገድበኛል። ምክንያቱም አይምሯ ሊጎዳ ይችላል ብዬ ያለችኝን ነው ማደርገው። ግን አሁን ላይ ደግሞ ከበደኝ። እንዴት እንደዚህ ሆና እሷን እንደዚህ ያደረጋት ሰውዬ በነፃነት እየኖረ አንድ እህቴ በወጣትነቷ እንደዚህ ሽባ ሆና መቀመጥ ማለት ለእኔ በጣም ከባድ ነው። እስቲ ንገሪኝ፣ ምንድን ነው ለምንድን ነው እንድትሄድ ያልፈለግሽው? በቃ እንዲህ ነው። እንዲህ ትለኛለች፣ አይሆንም ትለኛለች። በቃ ታውቃ ማለት የሆነ ነገር እሺ ስትልህና እምቢ ስትልህ ታስታውቃለች። በቃ እንደሆነ ነገር ነው የሚያደርጋት። ጭራሽ አትፈልግም። ቤታችን ሰው እንዲመጣ አትፈልግም። እንደነገርኩ ቤዚ የምትባል ጓደኛ አላት። እሷ ነች የምትመጣው። እሷ ደግሞ እዚህ አንዳንዴ ጠይቃት ትመጣለች። ብቻ ሁኔታው ምንም ደስ አላለኝም ወንድም። እሷ እዚህ በምመጣ ሰዓት ከባድ ነው በጣም። ልዩ አንድ እህቴ ምናልባት እህትሽ እንዳለችው እኮ ይህን ነገር ያደረሱብሽ ሰዎች መጠየቅ አለባቸው። ለሰውም ይሁን ለአንቺም ይሁን ጥፋት ነው። ምክንያቱም ይሄ ከመግደል የሚተናነስ ነገር አይደለም። ገለዋታል እኮ የለችም። ስለዚህ እንደዛ ከሚሆን የምታውቂውን ነገር ካለ አስረጅን፣ ወይንም ደግሞ ሂደን መጠየቅ ያለብን ሰዎች ካሉ እንጠይቅና መጠየቅ ያለባቸው ሰዎች በህግም በምንም መጠየቅ አለባቸው። እህቴ እባክሽ ሊያግዘን ነው የመጣው። እባክሽ ያለውን ነገር ንገሪን እባክሽ። ሊያግዘን እኮ ነው የመጣው። አንቺስ ብትሆኝ እንደዚህ ያደረግሽን ሰው የምትበቀል አትፈልጊም? እሷ እንደነገረችህ ነው። እሷ እንደነገረችህ ነው እኮ። አይ ሆቴል ቤት ነው አይደል ያልሽኝ? ለምንድን ነው እሷ ሄዳ እንዳትጠይቅ የፈለግሽው? እሷን የሆነ ነገር እንዳያደርጓት ነው ወይስ ሌላ ነገር አለ? ንገሪኝ። ምን ያደርጉኛል? እኔ ከሰዎቹ ጋር ሰዎቹን ታውቂያቸዋለሽ? ሌላ የግል ችግር አለበት አለ ከአንቺ ጋር? ሰዎቹ የለባቸውም? ታዲያ ሌላ ምንድን ነው የሚያስፈራሽ? እህቴ እባክሽን ንገሪው እባክሽ። ሊረዳን ይመጣል። እሷን ያጠቋታል ብዬ። እሺ እሷን ያጠቃታል ብዬ። እሷ እኮ ለምንድን ነው እሷን እንትን የሚሉት? እነሱ እንዳይቀጡ እባክሽ እህቴ የምታውቂውን ነገር ንገሪኝ። እሺ ቆይ አሁን ስለአንተ ትነግርሃለች ብዬ ነበር። በቃ እሱ ድረስ እንድለፋ የሚያደረግኩት። እሺ ጓደኛዋን አልጠየቅሽም ስለዚህ ጉዳይ? በቃ ይሄንን ነገር ነው የምትነግረኝ ጓደኛዋ ልጠይቃት በሳምንት 2 ቀን ምናምን ትመጣለች። ግን የእሷ ሁኔታ ሁላ ምንም ነው ደስ ያላለኝ። እንዴት? በቃ እሷ እዚህ በመጣች ቁጥር ስልክ ይደወልላታል። ኢቭን ስልክ እንኳን ማለት እኛ ማለት እዚህ ከመጣን ጊዜ በኋላ እንደ ቤተሰብ ወጥታ ነው የምታወራው። ይሁን ነገር ታወራለች። በቃ ስሜቷ ይረባበሻል። እንደገና ከመጣች በኋላ ድጋሜ ሲወጣ ፊቴ እንኳን አታወራም። ወጥታ ርቃ አይ መጣች አልመጣች ብላ ስልክ ታወራለች። ምንድነው ይሄ ነገር? አንድም ወንድሜ እኔ በቃ ጠርቼ ልነግርህ የቻልኩት የእሷ ሁኔታ ነው። በቃ ሰላሜ ነሳኝ። በቃ እንቅልፍ አጣው። የጓደኛዋ በቃ ቅብጥብጥ ትላለች። በቃ በመጣች ቁጥር በቃ ስሬማ ስልክ በቃ ስልኳን እንኳን እንደዚህ አስቀምጣ ዞር ስትል በታሪክ ስልኳን እንኳን እንድነካ አትፈልግም። በቃ ሁኔታዋ የሌባ በቃ ከጊዜ በኋላ ትመጣና ብቅ ብላ ታይና ምን አዲስ ነገር አለ? ሰው ይመጣል እንዴ? በቃ ትጠይቀኛለች ብዙ ነገር። ሰው ይመጣል እንዴ? አዎ ሰው ይመጣል እንዴ? በቃ እንደዚህ ምን ሆና ነው የሚል ሰው አለ። በቃ የሆነ ለማውጣጣት ይሄን ነገር ደግሞ በተደጋጋሚ ሲደጋገም ይሄን ነገር አስተዋልኩት። በቃ ቶሎ ትወጣና ስልክ በቃ እንደዚህ ጀርባውን እያየች በቃ እንደ ሌባ በቃ እዚህ መጣ 3 4 5 ስልክ በቃ ደግሞ መጣትና ትሄዳለች። ደግሞ ወይ ተመልሳ ትመጣለች። በቃ ሰላም አጣው። ምንድነው? ጠይቃታለሁ። እንደነገረችሽ ነው። ሰው ሲጣላ ነው የተደፋባት ትለኛለች። እሷ ይሄንን እንዴት አወቀች? ወይስ በሰዓቱ ነበረች? በሰዓቱ ሰምቻለሁ አለች። ከየት? እዛ ካሉ ሰዎች ምናምን አለች። እሺ እስቲ ያን ቀን የተፈጠረውን እሱ ማለት ለአንቺ ሲነገርሽ ያለውን ነገሮች እስቲ የምታስታውሻቸውን በትክክል ንገሪኝ። በቃ ያን ቀን እንደ ማንኛውም ቀን ስራ ገባች። ከዛ በኋላ እየጠጡ ምናምን ባለበት ሰዓት ድብድብ ተፈጠረ ነው። አዎ ድብድብ ምናምን ተፈጠረና እነሱ ማለት ቤዚም እንደነገረችኝ ከሆነ
ከዛ የሆነ ሰውየው የተጣሉት ሰውየው ፍቅረኛውን ከጓደኛው ጋር ምናምን ነገር ያዛት ያው ይዞ ከዛ በኋላ ነው ሊደፋባት ምናምን ልጅቷ ላይ ሲመጣ ያው ግጭት ያው ሰይጣን አይደል ከዛ ነው በዛ ሰዓት ለሷ እንትን ያለው ነገር ለኔ ነው። ይሄንን የነገረችሽ አንቺ ሄደሽ አውቀሽ ነው ወይስ ደግሞ እቺ ጓደኛ ቤዛ የምትባለው? እኔ አልሄድኩም በቃ ወንድሜ። እኔ እኮ ጭራሽ እንዳልሄድ አሰሩኝ። ቤዛ የምትባለውም አሁን በቃ ያለውን ነገር ትነግርኛለሽ። እኔ በነገር ላይ ወንድሜ የት ሆቴል እንደምሰራ እንኳን አላውቅም። እህትሽ አላውቅም። ለምን? በፊት ያሁን መሰራበት ነበረ። በፊት አውቃለሁ ሄዳለሁ ምናምን። አንዳንዴ ከትምህርት ቤት ስወጣ እንኳን አሰሪዎቿ ጥሩ ናቸው። እዛው ገብቼ ምግብ ሁላ በልቼ ነው። ያሁኑን አላውቅም። የት ይሁን ማውቀው ነገር የለም። እና ቤዛ ውሰጅኝ አልኳት። ቤዛ የምትባለው አታውቃለህ። ውሰጅኝ በቃ ውሰጅኝና ቢያንስ ከባለቤቶቹ ጋር ያለውን ነገር ላውራ በቃ እና መቼም ያውቃሉ እነሱ የሆነ ነገር ቢያንስ እንኳን ቆይ ወንድሜ የሆነ እንደዚህ ግጭት ሲፈጠር እንደዚህ ወንጀል ሲሰራ ፖሊስ መጥቶ መረጃ አይሰበስብም? የሆቴል ባለቤት መጥቶ ይጠይቃል። ሌላ ማንም አካል የለም? ምንም እንኳን የሆቴሉ ባለቤት ሆቴሉ የት እንዳለ አላውቅም። ሆቴል ይሉኛል። በቃ ቤዛን ጠርቼ ለምንድን ነው እንትን እሷ እንድታውቂ ያልፈለግሽው? ልዩ ለምንድን ነው እሷ እንድታውቂ ያልፈለግሽው? ያው አጋጣሚ ስላልነገርኳት ነው እንጂ ሆነ ብዬ ለመደበቅ ፈልጌ አይደለም እኮ። ቢሆንም ለክፉም ለደጉም እንደዚህ አይደለም። ይሄ እኮ ፈጣሪ ነው ያተረፈሽ በመጀመሪያ ደረጃ። ግን እንደ ራስሽን አሞሽ ድንገት አዙሮሽ ወርቀሽ ምናምን ነይ እዚህ ቦታ ናት እንዳትባል ምንም የነገርሻት ነገር የለም። ጓደኛዋ ታውቃለች ቤቱን፣ እሷ ግን አልነገረችሽም። እኔ ሆስፒታል ከገባሽ በኋላ ነው እኮ የተደወለልኝ። ለጓደኛዋ ሰምታ ምናምን ያለው ነገር ሆቴል አይደለም የደረስኩት፣ ሆስፒታል ነው ተደውሎልኝ። ቀላል ማለት እንዲሁ አሟት ምናምን ሲባል በቃ ኖርማል እንደዚህ አይነት ነገር በምን ላስብ እችላለሁ። ከዛ ቀጥታ ክላስ ነበርኩኝ። ቀጥታ ሲሄድ ይሄ ሁሉ ጉድ ተፈጥሯል። ይኸውልሽ ልዩ፣ አሁን ጓደኛሽም አንቺም እሷ እህትሽ እንድታውቅ ያልተፈለገ ነገር አለ። ያን ነገር እኛ በትክክል ንገሪን። እኛ አሁን እሺ ብቻዋን ስለሆነች ይጎዳታል ብለሽኛል አይደለ ቅድም። አሁን እኔ እሷን ላግዛት ነው አንቺንም ልረዳ ነው እዚህ ድረስ የመጣሁት። ስለዚህ ትክክለኛውን ነገር የምታውቂውን የተፈጠረውን ነገር ምናልባት መናገር ካልቻልሽ ረጅም ሰዓት በእርግጥ ህመሙ እንደዛ እንትን ይላታል እና እሺ ምን እናድርግ? እኔ እኮ ጨነቀኝ ወንድሜ እኮ እኔ እኮ ቀን በቀን እኮ ነው በቃ ምለምናት ምን እንደማደርግ ጨነቀኝ። ቤተሰብ እንኳን አያውቅም። እሺ ምን አባቴ ላድርግ? በቃ ብቻዬን አሁን ይሄን ነገር ሲጀመር ለቤተሰብ ላልሽው እስከ መች ልትደብቂ ነው? እኔ አላውቅም ወንድሜ ምን ላድርግ ታዲያ? እሺ ማለት እንደዚህ ሆና ደግሞ እኮ የሀሳቧን እንኳን እኮ ላክብርላት ብዬ ነው። እሺ እንደዛ ከሆነ አንድ ሀሳብ ነው ሊኖረን የሚችለው። ጓደኛዋ ጥሪያት፣ እሷ ትምጣና እሷ እንግዲህ እንደ ቅድም እንዳለችው ጓደኛዋ ናት ብዙ ነገር ስትነግረኝ ነበር አይደል? ስለዚህ እሷን ብትመጣና እሷ ብታስረዳን ያለውን ነገር እኔ በቃ ኢንፎርሜሽን እንኳን ከሷ እኮ ነው የምወስደው እኮ። ስለዚህ ለእኛም ብዙ ነገር ትሰጣናለች ብዬ አስባለሁ። እኔም ብዬ አስባለሁ። ምናልባት ከተናገረች ነው ማለት በቃ ግልጽ አይደሉም። እሷም ግልጽ እህትሽም ግልጽ አይደለችም፣ ጓደኛዋም አይደለችም። ጓደኛዋ በቃ የሆነ ነገር ስጠይቃት እሷ እንዳለችሽ ነው። እሷ በቃ ምንም አዲስ ነገር የለም በቃ እዛ ነው የተፈጠረው ምናምን። እሷም ደግሞ እንዲሄድ አትፈልግም። እዛ ውሰጂኝ በመላት ሰዓት አይሆንም። ሰዎቹ ግን እንደምታስቢያቸው አይደሉም፣ የተደራጁ ናቸው። ብቻ ነው ያላቅም ፊልም ነው የሚያስመስሉብኝ። ስለዚህ የሆነ ነገር አለ፣ የሆነ ነገር አለ በቃ። እሺ እንደዛ ከሆነ እንዳልኩሽ ደውይላት። ቆይ ስልክ ይላጣ ልዩ እስቲ ሰው የሚሰማትን ሁሉ ለመጠየቅ ምናምን እኮ ግራ የሚያጋባ ነው። አንደኛ ቁስሉ አለ ምናምን በደንብ እንትን አትልም። አዎ በጣም ላውድ አድርጊውና እስቲ ስታነሳ ላውድ ታደርግልኛለች። ሄሎ ቤዚ እንዴት ነሽ?
አለሁልሽ እናቴ ደህና ነሽ? አለሁልሽ። ስሚማ ልዩዬን እኮ በጣም አመማት። አየው እንደምታውቂው በጣም አመማትና ዛሬ ደግሞ ብታይ ልክ አይደለችም። ምንም ማውራትም እየቻለች አይደለም። እኔ እንጃ አላውቅምና ግራ ገባኝ እኮ ብቻዬን ሆኜ የተጨነኩኝ። እባክሽ መምጣት ከቻልሽ በቃ አሁን ነይ እሺ። ፈጠን አድርጊው በእናትሽ በጣም ግራ ገብቶኛል። እሺ በቃ እሺ እናቴ አፍጥኝ። እሺ የደነገጠች ትመስላለች። ያው እንደዚህ ነው ማለት የተሰማ ነገር አለ በዚህ ጉዳይ ላይ? ምንም አልሰማኝም እስካሁን። እስኪ ሁለቱም መደበቃቸው እኮ ጥያቄ የሚፈጥር ነገር ነው። በተለይ ጓደኛዋ ምንም ያጠራጥር ነገር አለ። አዎ ማለት ቢያንስ እንኳን በቃ እኔ አስፈላጊ ከሆነ በቃ በምንም አይነት ነገር ሰውም ይዤ ሄጄ ብያታለሁ። ማቃቸውም ልጆች ነበሩ። ያው በጣም ግራ ሲገባኝ ነው በቃ ላንተ እንትን ያልኩ እንጂ ሰው በሰውም በምንም አስፈላጊ ከሆነ ፖሊስም በቃ ሲቪል ለብሶ ነው ትክክል ነው። ጥፋተኛ ከሆነ ምንም ጥያቄ የለውም መጠየቅ አለበት። እና ብዙ ነገር ብያታለሁ። ግን በቃ እሷ ይሄን ነገር እንድረሳው ነው። እኔ ደግሞ እንዴት ነው እናቴ ልጅ እንደዚህ ሆነ በወጣትነቷ እንዴት ልረሳው እችላለሁ? በቃ ማለት የሆነ ሰው ኢቭን ከሷ ጋር ቀጥታ ግንኙነት ባይኖረውም ጉዳይ የተባለው አሁን ሆስፒታል ሆቴል ላይ ተፈጠረ የተባለው ጉዳይ ባይኖረው ያ ሰው ጥፋተኛ ነው። ለሷም ይምጣ ለሌላም ይምጣ ከሰው ከግድያ አይተናነስም። ትልቅ ወንጀል ነው። እኔ ደግሞ አንድም በጣም የከነከነኝ ምን እንደሆነ ታውቃለህ? እንዴት እዛ ሆቴል ላይ ያ ነገር ከተፈጠረ አንደኛ እንደ ፖሊሶች ላይ መጡ ቻለ፣ ሁለተኛ ደግሞ ይችንስ ልጅ የት ወደቀች ብለው እንዴት ማንም ላይ መጣ ቻለ። ሌላው ደግሞ እንዴት ባለቤቶቹ የሆቴሉ ባለቤቶች እንዴት ላይ ጠይቋቻሉ? በቃ ማንም ነው በቃ ማንም። እኔ አሁን ምንም ነገር ይፈጠር አሁን አሟትም ቢሆን አሁን ደውዬ የምጠራው ቤዛን ነው በቃ። ሌላ ማንም የሚመጣም የለ ይጠይቃትም የለ ምንም ነገር የለም። ስልክ እንኳን ደውሎ እንዴት ነሽ የት ነሽ ሚላት የለም። በቃ ይሄና በዚህ ልክ ሲሆን ስልኳ ላይ ቼክ ያደረግሻቸው ነገሮች የሉም? መች ሰታኝ ስልክ መች ሰታኝ መች አስደርሳኝ። በቃ ምንም ነገር እኮ እንድጠቃት አትፈልግም በምንም ተአምር። እና እንዴት አይመጡም እንዴ? እስከ ሌላው ቢሆን እስከ ማሳከም ደረጃ ይሄን ነገር ዝም ለማስባል እንኳን ለማሳከም እንኳን በቃ ያሉትን ነገሮች እንዴ ነገርኩሽ እኮ ቢያንስ ሰራተኛ ናት አይደለ? አሰሪዎቿ መጠየቅ ግዴታቸው። እኔ በቃ እግዚአብሔር ይመስገን ያን የሰራራችሁ ነገር ምናምን ስላለ ፒሲዎችን ምስልኮችን ምንም እነዛ ነገሮች ስለነበሩ ነው እሱ ያሳከምካት። ቤዚ ምን ሆና ነው? አይዞሽ ደህና ናት። ምን ሆና ነው? ቁጭ በይ ደህና ናት። ያው እንደተለመደው ነው። ቁጭ በይ አረፍ በይ። ማናቸው እነሱ? አይ ግቢ። እሺ ሰላም ነው? ደህና ነሽ? ምን ሆና ነው? ተቀመጪ። አይ ትንሽ ያው እንደተለመደው ዛሬ ትንሽ አሟት ነው። ቁጭ አድርገሻት ነው እንዴ? ምን አደርጋታለሁ? ደህና ነሽ? ለያው ታወራ ነበር ትንሽ። አንቺ ነሽ ምን አድርገሻለሁ እንዴ? እኔ ምን አደርጋታለሁ? ቤዚ እሷ ምን ታደርጋታለች? እሷ አይደለች እንዴ? ተቀመጪ። ግራ ስለገባኝ እኮ ነው ደውዬ ጠራሁሽ። ደህና ነሽ ግን? አይ ድሮ ታወራ ነበር። መልስ አልፎ እንደማታወራ ታውቂያለሽ አይደል? አልፎ አንድ ቀን የሆነ ነገር አድርገሻት ይሆናል እንጂ እሷ እንደዚህ አትሆንም። በፍጹም እንደዚህ አትሆንም። ምን ሆነሽ ነው? እህቴ እኮ ናት። ምንም ብትሆን ወጣ ስለምገባ ስራ ስለምሰራ ትቀኝባታለሽ። ይሄንን እኔም አንቺም እናውቀዋለን። ማለት እንዴ ምን ሆነሽ ነው? የእናቴ ልጅ እኮ ናት። የእናትሽ ልጅም ብትሆን የምታስተዳድርሽ እሷ ናት። እና ታዲያ እንዴት ሆና እንደምታገኘው ብር ያንን ብር እኔም እሷም እናውቀዋለን። ሲጀምር ስለምታስተዳድረኝ እኮ እኔ እንኳን ስራ እየሰራው አልነበረም። ታዲያ ይሄ ደስ ሊለኝ ነው እንጂ እንዴ ምን አስበሽ ነው? አንቺ እኮ ጓደኛዋ ነሽ። የእናቴ ልጅ እኮ ናት። ቆይ ምንድን ነው ያልሽኝ ነገር ምንድን ነው? አይ እህቷ በጣም ችግር አለባት። በጣም ትቀናባታለች። ፍቅረኛ እንኳን እንድትይዝ አትፈልግም። ሰው ስታወራ ራሱ የሆነ ይከብዳታል። እኔ ፊቷን አውቀዋለሁ። አሁን ስለታመመሽ ምናምን አይደለም። ይሄን እሷ ብታወራው ኖሮ ይሄን ሁላ ነገር ትነግርሃለች። በጣም ችግር አንቺ ዝም በይ በእናትሽ። ችግር አለባት። በጣም ችግር አለባት።
ምንድነው ነገሩ? ምንድነው እየተካሄደ ያለው? ጤና የለሽም ነው አስመሳይ ማለት ይታቂ አይደለም። ቆይ አሁን ቆይ ልትከበር ይሻልሻል። እሺ አይደለም፣ ዝም በሉ። እሺ በቃ ዝም በሉ። ምን ይኸውልሽ፣ ሲጀመር ቆይ አንዴ፣ ሲጀመር እሷ ታማለች ተብሎ ነው አይደል? አንተ ቆይ አንተ ማን ማክሰን አርገ ምናምን እንደሚመጣው ሲጀመር ማንነቱን ለማታውቂው ሰው ራሱ እኮ ሲጀመር ምን አስቀባ ምን አገባሽ? ቤቱ እኮ የኔ ነው። ምንም ቢሆን ታዲያ በቃ ዝም መጠየቅ ነው እንዴ? መጣው ትንሽ ምን አንተ ያልሽ እንዴ? ምን እኮ ታዲያ ሲጀመር እኔ በትክክል ከኔ ጋር ሳትተዋወቂ ምን አስቀባጠረሽ? ሲጀመር አይ ችግር አለባት። ሲጀመር በእኔ ራሱ እንደምቀኛ አውቃለሁ። ስራ ጠፍቶብሻል። ኖርማል እንዳለ የምን ስራ ቆይሻል? በቃ አሁን ይኸውላችሁ እዚህ ጋር የታመመ ሰው አለ። ጦሳችሁማ ያመጣውን ነገር እኮ አየን። እሺ ይኸውልሽ ንግስት፣ አንቺ ዝም በይ አንቺ። እኔና አንቺ እንተዋወቅ መጀመሪያ። እሺ አቤት። ምን ቤዛ የምትባይ አንቺ ነው? አዎ ቤዛ ነኝ። እንተዋወቅ። ለምን እንተዋወቀው? ችግር አለብህ ከኔ? አንቺ ችግርሽ ምንድነው ከኔ? ወይኔ ይኸውልሽ ለህሲ አይደለም። ቆይ ገና ታመመች ብለሽ ልታስለምኝባት ቆይ የገንዘብ ጥማት እሺ በቃ እሺ ዝም በይ። አይደል የእህቴ ነገር ባይሆን እገልሽ ነበረ። ማትረቢ ምን ሆናችሁ? ቁጭ በይ ሲጀምር ይሁንባት ጓደኛዬን ልታስለምኝባት። አንቺ ዝም በይ ዛንቺ እህቴ ናት። እሺ ስርዓተ ቢስ ናት። ተነሽ ማትረቢ ወደዛ ነገር ባይሆን ኖሮ እሺ ወደዛ ለፊ ሲጀመር ማለት ነው ልታስለምኝባት ጓደኛዬ። አንቺ እኮ ዝም በይ። አንቺን እኮ ነው ዝም እናት ልቀቀኝ እንዳትነካኝ። የገንዘብ ጥማት ነው እንደዚህ የሚያደርግሽ። የገንዘብ ምንድነው ልጅ የሚያፍጨረጭራት? አንቺ ቆይ መንቀሳቀስ አትችልም ብለሽ እንደዚህ ይኸውልሽ አትጭኝባት። ሳትዩ አትበይ እንዴ። በቃ ዝም በይ። ይኸውልሽ እያመማት ነው አየሻ? እሺ ዝም በይ። እስካሁን ድምጿ አልወጣም ነበር ስትጮህ ነው። እህቴ አይዞሽ እንዳትናገረኝ። ዝም በይ እኮ ነው የምልሽ። በቃ ካሜራውን አንቺስ አይነሽ ስለማይሰራ ነው ስለማታይ ነው ካሜራ አለ። ዝም በይ። እንደዚህ አትበይ። ሴትዮ አንቅፋለሁ ለእህቴ ብዬ ነው። ሲጀምር ይኸውልሽ እዚህ በምትመጪ ሰዓትም ስልክ ይዘሽ የምታወሪው ነገር እሺ አይደለም። እሺ በስልክ የፈለኩት ማውራት ይችላል። እሺ መጀመሪያ ቁጭ በይ። እሺ አይደለም ንግስት ቁጭ በይ። እሺ አንቺስ ብትሆኚ ያስደፋሽባት በምን አውቃለሁ? ምንድነው ያስደፋባት? አንቺ ምን አውቀሽ ነው ሴትዮ? እንዴ ምን ሆናችሁ? ቁጭ በይ አንቺ። አይዞሽ ቁጭ በይ ንግስት። አንቺ ምንድነው የሚያንቀጨቅጭሽ? ሲጀምር እኔ ያልጠየቅኩሽን ማሽ አንቺሽ ደፋሽ። አንተ ያለችውን ሰምተህ መጀመሪያ ሲተረጋጊ የሚያቅበጠብጥሽ ምንድነው ታውጫለሽ? ቆይ ዛሬ አይደለም እሺ፣ ቆይቻለሁ። ይሄን አንቺ መጠራጠር ከጀመርኩኝ ቆይቻለሁ። እንደዚህ ቅዝዝዝ የሚያረግሽ ነገር እሺ አንዴ ዝም በይ። አይደለም ዝም በይ ብዬሻለሁ አይደለ? በቃ ዝም በሉ። ይኸውልሽ የቅርብ ጓደኛ አንቺ ነሽ አይደለ? በጣም ወዳት በጣም ማክብራት ጓደኛዬ ነች። በጣም ብዙ ነገር አሳልፈናል። ብዙ ነገር ምስጥሯ የምታማክረኝ እኔም የማማክራት እሷ ነች። እንደዚህ ለፍታ ቀን ማለት እሺ አሁን ይኸውልሽ እየጠየቅኩሽን ብቻ መልሽልኝ። ከዛ አይደለም እየጠየቅኩሽን ልታስለምን ጓደኛ የለምን ዝም በይ በቃ ዝም በይ። ታዲያ ካሜራ ዝም በይ በቃ ያልጠየቅሽን አትመልሽ። ቢያንስ እንደዚህ እንኳን ያደረጓትን ሰዎች ተባብረን አንቺ ዝም በይ። ይኸውልሽ ከዚህ በኋላ አንድ ጥያቄ ጠይቅሻለሁ፣ ትክክለኛው መልስ ትመልሻለሽ። ያልተጠየቅሽን አትቀባጥሪ። ምንድን ነው የሚያንቀጨቅጭሽ? አሁን ተረጋግተሽ አዳምጪ። ይሄ ነገር ሲፈጠር ከእህቷ በተሻለ ብዙ የምታውቂው ነገር አለ። የት ቦታ ነው የተፈጠረው? የምታውቂያቸውን ነገሮች ሁሉ እንዳለ እንድትነግሪኝ እፈልጋለሁ። የማውቀው ነገር የለም። ታመመሽ ተባልኩኝ፣ ሄጄ ሆስፒታል ያለውን ነገር አረጋገጥኩ። አሲድ ተደፋባታል። በጣም ልብ ያዝኗል። እኔ በጣም በሷ በቃ እኔ እንቅልፍ ላስ እስከሆነ ድረስ የተኛው አይደለም። ምግብ ራሱ እስከሆነ አይደለም። በቃ እኔ እሺ አሁን ዝም ልጅቱ ምን ሆና ነው? ምን ሆነሽ ነው ግን? ደህና ነሽ? እኔ እኮ እየጠየቅኩሽን ብቻ አስረጅኝ። በስነ ስርዓት አልከኝ። በስነ ስርዓት አንድ አትጮህብኝ። ስርዓት ያዢ። አንቺ ለበስነ ስርዓት ማይኖርሽ እነዚህ ሰዎች ሊረዱን ነው የመጡት። ቤዛ የምታውቂውን ነገር ብታውሪ ነው የሚሻልሽ። እነዚህ ሰዎች ሊረዱን ነው የመጡት። ስራ ፈት አይደሉም። እኛን ሊያግዙን ነው። በቃ
የልዩን እንደዚህ መሆን ሊበቀሉልን ነው። በቃ ሰዎቹን እንዲያገኟቸው ይረዱናል። እኔ ያንቺ ሙድ በጣም ገፍቶኛል። ከፈለግሽ ብር እኮ ልሰጥሽ እችላለሁ። የምራባሽ ብር ነው ብለሽ እኮ ብትጠይቂ ይኸውልሽ አንቺ ዝም በይ። አሁን ይኸውልሽ ከኔ ጋር ነው የምትጣየው። ሰምተሽኛል? ከኔ ጋር ነው የምትጣየው። ማንም በሷ የሚለምን የለም። ስርዓት ያዥ። እኔ ስራዬን እየሰራሁ ያለሁት። እሺ አንተ ማነህ? ምንድነው? ካሜራው ምንድነው? እሷ ከመመልስልኝ እናንተ እሷ ስርዓት አልባ የሆነ መልስ ነው የምመልስልኝ። እናንተ ብትነግሩ የኛ ማንነት ነው አይፈልግሽው? እኔ መርማሪ ጋዜጠኛ ባይሉ ይባላል። መርማሪ? ምን ነው መርማሪ? ምን አስደነገጠሽ? አረ መርማሪ ደስ ይለኛል። አይ ድንጋጤሽ የደስታ አይመስልም። አይ ጥሩ ነው። መመርመር አለበት። ደስ ያለው ሰው ሲደነግጥ እንደዚህ ነው እንዴ? ካሜራማን እንግዲህ ስፓይ ተለየ አለ። ምን አስደነገጠ? አረ ምንም። እሺ አሁን የኔ ማንነት ገባሽ? መርማሪ። ስለዚህ ልዩ ላይ የተፈጠረውን ነገር ልናግዝ ነው የመጣ ነው። ትክክለኛ የምታውቂውን ነገር ሁሉን ነገር በቃ ለምን ታስጨንቁኝ? በቃ እውነቱን ልንገራችሁ። እኔ አብረን ነው የምንሰራው። ያው ምንድን የምትሰሪው? እኔ መስተንግዶ እሰራለሁ። ቡቲክ ቤትም አለኝ፣ እሱንም እሰራለሁ። ብዙ ስራዎችን ነው የምሰራው። አንድ ስራ ላይ ቁጭ ብዬ አይደለም የምሰራው። እና ያው መስተንግዶ በምንሰራበት ሰዓት ያው የሀብታም ቤት ነው የምንሰራበት። ቤት በጣም ትልቅ ቤት ነው። በጣም ብዙ ሀብታሞች፣ በጣም ትላልቅ ሰዎች የሚመጡበት ቤት ነው። ከዛ ሁለት ፍቅረኛሞች ይጣላሉ። በምን ሲጣሉ እንደነበረ አናውቅም። እና በጣም ወሬ ትወዳለች። ምራ ሀብታም ነው የሚመጣው። በጣም ብር ያላቸው በቃ ብሩን በቃ እንዴት እንደሚረጩት አልኩና ሄዳ ለማማለል ትሞክራለች። እንዴ ስለማን ነው? እኔ ቆይ ጓደኛዬ አይደለም በቃ አንዴ ዝም በይ ንግስት። አንቺ አይደለሽም ንግስት ዝም በይ በቃ አልኩሽ አይደል? አብረት ምሰራው እኔ ነኝ። አንቺን ብሎ ጓደኛ። እሺ እኔ ግን ይሄን ስታረግ ይሄ ጥሩ አይደለም። እኔና አንቺ እኮ ለፍተን ሰርተን እናገኘዋለን። በዚህ እኮ መንገድ እኮ እንትን አንለውም። ይኸው እሷ ማውራት ብቻ ኖሮ ትናገር ነበር። አየህ እውነት ስለሆነ ዝም ያለችው። እንደዚህ ማማለል እጇን ያንቀሳቀሰች ምን ፈልገሽ ነው? ተዋት ዝም በላት። ይኸውልህ ማማለል ነው። ቆይ አንዴ ትንሽ ደቂቃ ምን ታደርጋለሽ መሰለህ? የሆነ መጠጥ ምናምን ታጠጣና የሆነ ያው ሰውነቷም ስለሚያምር እንትን ትላለች። በሚሰጣቸው መድኃኒት ይዛ ሩም አንቺ አንቀሻለሁ። ዝም በል ስርዓት ታቂም በቃ ተይ አንዴ ቀስ እንዴ ስለማን ነው እንደዚህ የምታወራው? እሺ በቃ ለኔ ተይልኝ። ሶፋዬ ቤት እንዳለ ቃይ ተገዛው እኮ ዝም። እሺ በቃ አንዴ ንግስት፣ በቃ አሁን ስራዬን እየረበሽ ነው። አሁን አስወጣሻለሁ። እሺ እንዴ አሁን አንተ ተናገሪ ነው እያልከኝ ያለው። እኔ እውነቱን ነው የተናገርኩት ያለሁት። ባትረብሽኝ ጥሩ ነው። እና ታዲያ እሷ ለምንድን ነው ውሸቷን ነው የምትለው? አውቃ ነው እንዳይታው እህቷ እንዳሰማ እንዳታውቅ። እሺ ከዛ ሩም ውስጥ ታስገባና ካሜራ እንትን ትላለች። ከዛ ካሜራውን ያው ካስተኛቻችሁ በኋላ አብሬያችሁ ነው የደርኩት ምናምን ብላ ብር ትቀበላችኋለች። እንደዛ እያደረገች ነው ብር የምትቀበል። ውጭ አድራ ታውቃለች። ቀን ነው የምትሰራው። ቀን አብሬያችሁ አድሬያለሁ ብላ አልሽ እኮ አሁን። ያው ማደር ማለት አመተኛት የነው እጪ የምታድረው ሲጀምር እንደው እሺ ቆይ አይደለም አስተናጋጅ ናት አይደለ? ይሄ ሁሉ ለማድረግ ምን አይነት ሰዓት አላት? በቃ እኔ ማቆን እኮ ነው እየነገርኳችሁ ያለው። ምን ያህል ሰዓት ኑሯት ነው? ምን ያህል ሰዓት ኑሯት ነው? ካሜራ አዘጋጅታ መድኃኒት አዘጋጅታ ምን እስከሚባል ድረስ በዛ ላይ ቴክኖሎጂ እኮ ረቋል። ካሜራ እንደዛ ትደቅናለች። በምን ሰዓት ነው የኔ ጥያቄ? ሲጀምር በሽፍት እኮ እሺ እንደዛ ከሆነ ነው የምትሰራው። ማታ እኮ አንቺ ዝም ብለሽ ማታቂውን አትለፍልፊ። ከእቷ በላይ አውቃለሁ እያልሽ እኮ ነው ስለሷ። እሷ በደንብ ነው አይደለም ውጭ አድራ አታውቅም አይደለ? በቃ አላቅሽም ማለት ነው። በዚህ ልክ ክፉ መሆን። እሺ ተይ እኔ ቆይ ለእኔ ጥያቄ መልሽልኝ። ባለጌ ሴት ናት። እሺ ይሄን ነገሮች ባለሀብቶቹ ላይ ትላልቅ ሰው ናቸው ብለሽኛል አይደለም? ይመጡት ቤቱም እንግዲህ ትላልቅ ሰው የሚሄድበት ቤት ማለት ባለቤቱም የሆቴሉ ባለቤትም ትልቅ ሰው ነው። እነዚህ ሰዎች እንደዚህ ተደርገው መቼስ ዝም ሊሉ አይችሉም አይደል? እንዴት አልታወቀባትም? እንዴት ከስራ አልተባረረች ማለት አያውቁም ቢሆን እንዴ? አይ ለምን አልተናገሩም? ምክንያቱም ትላልቅ ሰዎች
ሌላ ችግር ቢኖርባቸው የሚያውቁበት ወይ የሚቀራረቡበት ሆቴል ውስጥ ነው የሚሄዱት። እኔ እስከማውቀው ድረስ ኢቨን ራሱ እንደ ገንዘብ ኖሯቸው አዳምጪኝ። ለማን እኔ እሱን አይደለም የምልሽ፣ እነዚህ ቪዲዮ ተያዘባቸው። ቆይ አዳምጪኝ መልሽልኝ፣ አይደለም መልሽልኝ። እነዚህ የተደረገባቸው ባለ ገንዘብ ሰዎች እሷ ምን ያህል ብትሰጣቸው ነው ምን ያህል ብታስፈራራቸው ነው ለሆቴሉ ባለቤት የማይናገሩት? ትላልቅ ሰዎች ናቸው ብለሽኛል። እሷ ማለት በጣም ከባድ ሰው ነች። ከነሱ በላይ እንዴት ነው ልትሆን የምችለው? ቆይ እንዴ ዝም በል። ከነሱ በላይ ልትሆን የምችል ናት? በምን ብር አላት? ብር እኮ ከነሱ ያመጣችሁን ነው። በዛ እነሱን በየትኛው ብር ነው የምትገዛ እሷ? እንዴ ብር አላት እኮ ነው እያልሽኛል። በጣም አንተ ማለት እንዴት ብዬ ልንገርህ ልግለጽልህ? ይኸውልህ ቪዲዮ እኮ ነው የምትቀርጸው። ከዛ ልክ ሰውየው ተቀሰቅሰውና አየኸኝ ቪዲዮ ለባለቤት አትይዝ በይ ለባለቤት እንዴ አንቺ አፍሽን አትከቺ እሺ ቆይ ታስረዳኝ ተው አውሪ ጨርሽ። ይሄንን ለባለቤት ነው የምልከው። ቤተሰቦችን ብትንትኑ ነው የማወጣልህ። ህይወት ይበጠበጣል። ስለዚህ ይሄንን ፐርሰንት ወይ ይሄንን ብር እንድታስገባልኝ፣ ይሄንን መኪና ከፈለግሽ መኪና፣ ቤት ከፈለግሽ ቤት፣ ይሄንን አርግልኝ። ግን አሁን እኔ እስከማውቀው ነገር መኪና ቤት ምናምን ብላችሁ አታውቅም። ምንድን ይሆንና ይኸውልሽ በቃ እሷም እኮ የራሷ የምትለው ነገር ሊኖር ይችላል። ቅድም ጀምሮ ይኸውልሽ ቅድም ጀምሮ እኔና እሷ ስናወራ ምንም እያለችን አልነበር። አሁን ቃል ማውጣት እጇን እያንቀሳቀሰች ነው ምናምን